ቡና ቦርጭ ቀንሳል ወይ? ኔስካፌ ቦርጭ ቀንሳል ወይ? ዜድ የረብ እንዴት ነው አሳይን፣ ምንድነው እሱ ነገሩ ብላችሁ ለምትጨቀጭቁኝ ሁላችሁም ነው ይዤላችሁ መልስ ይዤላችሁ ነው የመጣሁት። ከወደዳችሁት ላይክ ሼር አድርጉ። በተለይ ላይክ አድርጉልኝ፣ ለብዙ ሰው ተደራሽነት እንዲኖረው ይረዳኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የአሟይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንግዲህ ለእናንተ የማልሆነው ነገር የለም። የጠየቃችሁኝ ነገር ለመመለስ በፍጥነት እየሞከርኩ ነው፣ በተቻለ ያቅም ማለት ነው። በተቻለ በፍጥነት እየሞከርኩኝ ነው። ነገር ግን አንዳንድ ነገሮች ሳይመቻቹ ሲቀሩ ላልመለስላችሁ እችላለሁ። እንግዲህ ትዕግስት አድርጉ ማለት ነው። ምክንያቱም እኔ በአሁኑ ሰዓት አንደኛ እየጾምኩኝ ስለሆነ ጠዋት እኔ ስጠጣ ወይም እኔ ስሰራ ባሳያችሁ ደስ ይለኝ ነበረ። ነገር ግን እኔ ቀዳይና ስድስቶ ስላለብኝ ሸዋል ሳይሄድብኝ እየጾምኩኝ ስለሆነ ለዛ ነው። እሺ እንደዚህ በቪዲዮ እያሳየኋችሁ ወይም ሳልሰራ እያሳየኋችሁ ያለሁ። አብዛኞቻችሁ የምትጠይቁኝ ደግሞ ኔስካፌ እውነትሽን ዜድ ቦርጭ ይቀንሳል ወይ ባልሽው ጊዜ ይቀንሳል ወይ? አረ ብዙ ሰው ያመሰገነኝ የተመሰገንኩኝ በዚህ ቡና ክብሬ ያስጠበቅኩኝ ክብሬ በቃ ምን ልበላቸው እንዴ አረ እኔ ቲክቶክ ከጀመርኩኝ 6 ወር አልፎኛል። አልሐምዱሊላህ በ6 ወር አንድ ሰው አልቀነስኩም ብሎ የመጣብኝ ሰው የለም። የሚገርማችሁ ነገር አንድ ነገር ላጫውታቸው ማለት ነው። እኔ የመጀመሪያ በከፈትኩበት ሰዓት 120 ኪሎ ነበረች ልጅ ነበረች ማለት ነው። 120 ኪሎ የነበረች ልጅ ወላሂ ነው የምላችሁ ከሙንና ቡና ጠዋት ማታ የጠጣች ምግቧ በቀን አንድ እየተመገበች ከ120 ኪሎ ስንት ገባች? 95 ኪሎ። ግን በጣም አዘግይቷታል። በጣም ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ ወደ ኦልሞስት ወደ 6 ወር ምናምን ሆኗታል ከጀመር ልክ እኔም እንደጀመርኩ ቲክቶክ እንደጀመርኩኝ ነው ማለት ነው። እኔና እሷ ተገናኘን። አዲስ አበባ ነው የምሰራው፣ ልብስ ቤት ነው የምሰራው። ልብስ ቤት እንተ ቡቲክ ማለት ነውና ማታ ከሙን በሎሚ ጠዋት ደግሞ ቡና በዝንጅብል በቀረንፋ አድርገሽ ጠጪ። ያኔ የኢትዮጵያ ቡና ማለት ነው። እንደው ይሄ ቡና አይደለምና እንደዛ እያረገች እየጠጣች የነበረ ከ6 ወር በላይ ያልሆነም ብላችሁ ነው ሆኖታል። ኦልሬዲ ወደ 7 ወር ገብቻለሁ እኔ ራሱ ማለት ነው። በከፈትኩበት በአንድ ወር ነው መሰለኝ ኦልሞስት የተገናኘ ነው ማለት ነው። ግን የሚገርም ለውጥ የሚገርም ታምር ነው ያሳየችኝ እና ልጅቷ ሚዲያ ላይ መውጣት የምትፈልግ ከሆነ ወላሂ እኔ ጠይቂያት እስከ ሙሉ ለሙሉ የበፊቱ ፎቶዋ ተልኮልኛል። የበፊቱ ፎቶዋም አለኝ። አሁን ደግሞ ያለችበትም ደረጃ አለኝ። ግን በጣም የሚገርም ለውጥ ነውና ማለት ነው። ግን በጣም ከባድ ነው በነገራችን ላይ በጣም ሪጂም ማለት ቢስሚላ ሄ በቃ እኔ እንጃ ቃል የለኝም ለምስላችሁ በቃ እኔ እንጃ በጣም ከባድ ነው። ምግብ በአንዴ መብላት ማለት ከብዳል። ሰው ሲበላ ስታዩ እንደገና ሰው ሲጠጣ ስታዩ አለመጠጣት አለመብላት ደግሞ በጣም ነው የሚከብደው እና የእሷ ትዕግስትና ጉብዝና እኔ እንጂ ሳላደንቃት አላልፍም እች ልጅ ማለት ነው። ወላሂ በቀን ስንት ሰዓት ነው የምትበላው? በቀን 9 ሰዓት የኢትዮጵያ 9 ሰዓት በቃ ማታ ላይ እንዳይርባት ምን ታደርጋለች? ጠዋት ላይ እንደተነሳች የሞቀ ውሃ ጠጥቼ ብያታለሁ። የሞቀ ውሃ እየጠጣች ነበረ። ከዛ ደግሞ ሰዓት በላ በፊት በጣም ውሃ ትጠጣለች ማለት ነው። የታሸገ ውሃ ሳይሆን የቧንቧ ውሃ ነው መጠጣት ያለባት። ምክንያቱም የታሸገ ውሃ ራሱ ያወፍራል። ይሄ ማወቅ አለባችሁ ልጅ። ስለዛ ምን አደረገች? ሰዓት ስትልክ እንደተነሳች የሞቀ ውሃ ትጠጣለች። ከዛ ምግብ ሰዓት በላ ለ30 ደቂቃ ወይም ለ40 ደቂቃ በደንብ ውሃ አድርጋ ትጠጣለች። ትንሽ ምግብ እንደምትመገብ ማለት ነው። ከዛ 9 ሰዓት ላይ የፈለገችው ምግብ ነው የምትበላ። የፈለገችው በቃ እንደዛ ነው ያልኳት። የፈለግሽው ምግብ ቢ ነው ያልኳት። ሚያወፍር የሚያክሰር አልኳት። የሚፈልግ በቃ ያማረሽ የፈለግሽው ቢ ያልኳት። ግን ጠግባ ራሱ አትበላም። ለመሰላችሁ ውሃው ቀድማ ስለጠጣችው አያወፍራት እና ይሄ ዘዴ እየተጠቀመች ለ6 ወር ተጉዛለች። ኦልሞስት ለ6 ወር መሰለኝ እና ከ1 ወር በፊት ነበረ ለውጧ የነገረችኝ። ግን ኦልሬዲ አሁን በመስመርም የለች ምን እንደሆነች ማላቅም። ግን እጅግ በጣም የሚያስገርም ለውጥ ነው። የሚገርማችሁ ነገር ማለት ነው እኔ ራሱ በዚህ ስራዬ ብዙ ሰው ያውቁኛል አልሐምዱሊላህ። ነገር ግን ብዙ ሰው ተጠቃሚነት ሆኖ ብዙ ሰው መጥቶ ያመሰገነኝ ነውና እናንተ መጠቀም ትችላላችሁ ለማለት እወዳለሁ። አሁን ምሳሌ የኢትዮጵያ ቡና አይሆንም ወይ ውፍረት መቀነሻ ለምትሉ ሊሆን ይችላል።
ነገር ግን እንደ ኔስካፌ አያፋጥንም ማለት ነው። አሁን ምሳሌ ቀዩ ኔስካፌ የምላችሁ ይሄ ነው። ቀዩ ኔስካፌ ማለት ነው። ይሄ ነው ኔስካፌ ይላል። እና ደግሞ ግን ክዳኑ ቀይ መሆን አለበት። ጥቁርም ቢሆን ችግር የለውም። ነገር ግን ኔስካፌ የሚለው መሆን አለበት። ለምን ምሳሌ አሁን ጉልደን የሚለው ቀድሞ ደም ነው የሚቀንሰው ማለት ነው። ስለጀረብኩት ነው እኔ በመጀመሪያ ጉልደን ነበረ፣ ግን ሎሚ ሳልጨምር ምንም የውፍረት ምናምን አይደለም። እነዚህ አይነት ስራ ከመጀመሪያ በፊት ከኢትዮጵያ በመጣሁበት ሰዓት እኔ ደግሞ አለ ቡና መኖር አልችልም፣ በነገራችን ላይ ማለት ነው። ቡና ሳልጠጣ አይኔ መክፈት ራሱ አልችልም። አሁን ለምሳሌ ፈጅር ላይ ራሱ አፍልቼ ጠጥቼ ነው የምጾመው፣ የሚገርማችሁ ነገር ማለት ነው። እና እኔ አለሱ መኖር አልችልም። እና በአንዱ ሰዓት ወደ ጉልደን የሚለው ጉልደን ኔስካፌ የሚለው ተጠቅሜ ነበረ። ከዛ ደሜ ምጥጥ ነበር ያረገብኝ ማለት ነው። ከዛ እሱን ትቼ ይሄ መጠቀም ጀመርኩኝ ማለት ነው። በነገራችን ላይ ኔስካፌ ማለት እንትኑ ይሄ የታሸገው ወተት ያለው አይደለም። ወተት ያለው አትጠቀሙ። ወተት ያለው የሽጉ የወረቀቱ አይደለም ተጠቀሙ ብላችሁ። ኔስካፌ ማለት ይሄ ነው። ኔስካፌ ማለት ይሄ ነው። የታሸገው ወተት ያለው አትጠቀሙት። አጠቃቀሙ ልንገራችሁ። አንደኛ ነገር ማታ ላይ ግርፋ ዘፍዝፋችሁ ማደር እንዳትረሱ። ከዛ ጠዋት ላይ ከግማሽ ሎሚ ጋራ አንተክተካችሁ ከዛ ስታወርዱት አካባቢ ግማሽ ማንኪያ ኔስካፌ አድርጋችሁ ጠዋት በመጠቀም ቦርጫችሁ በ10 ቀን ድርግም ነው የሚለው። እንደውም 10 ቀን ራሱ አይፈጅም በነገራችን ላይ ምግባችሁ ከቀነሳችሁ ምግባችሁ ካስተካከላችሁለት ማለት ነው። ስለዛ ቀረፋው ግርፋው አልወድም ወይም ቀረፋ አልወድም የምትሉ ከሆነ ጠዋት ምን ታረጋላችሁ? ሎሚ ታዘጋጃላችሁ። ግማሽ ሎሚ፣ አንድ ማንኪያ ቡና ታዘጋጃላችሁ። የፈላ ውሃ ታዘጋጃላችሁ። ከዛ አንድ ላይ በማማሰል ለ2 ደቂቃ ለ3 ደቂቃ አማሰሉትና በጣም እስከሚዋሃድ ድረስ ከዛ መጠጣት ነው። በነገራችን ላይ ተጠንቀቁ እዚህ ጋር ማለት ነው። ከጠጣችሁበት በ1 ሰዓት ውስጥ ነው ምግብ መብላት፣ ወይም ከ40 ደቂቃ በላይ መሆን አለበት ማለት ነው፣ እንዳያስታውካችሁ። ምክንያቱም ውስጣችን ላይ በባዶ ሆዳችን ስለምጠጣ ውስጣችን በገብቶ ቀልብሽብሽ ነው የሚያደርገው ማለት ነው። ስለዚህ ውዶችዬ እንደዛ ነው እላችኋለሁ። ውዶችዬ ቪዲዮ የምትወዱት ከሆነ ላይክ እና ሼር ታብሮ ኮፒ ሊንክ አድርጉልኝ፣ ለጓደኞቻችሁ አትርሱ። በነገራችን ላይ ደም ማነስ ያለበት ሰው ወይም ደግሞ እርጉዝና ያለበት ሰው ወይም ራስ ሰው አይፈቅድለትም ማለት ነው። የሆነች ልጅ በራስ ብትጠቀም በጣም ደም ስለሚፈሳት ወይም ደም ስለሚቀንስበት ለልጁም ጉዳት ነው፣ ለሷም ጉዳት ነው። ስለዚህ ወዶቼ ለራስና ለእርጉዝ አትፈቀድም ማለት ነው። በተለይ ለደም ማነስ ራስ ላለባቸው ማለት ነው። ቀጭን ሆናችሁ ደግሞ ቦርጭ ላለባችሁ፣ ቀጭን ሆናችሁ ጡት ላለባችሁ፣ ቀጭን ሆናችሁ ደግሞ ዳሌ ያለባችሁ በጣም ነው የሚያስጠላው። ይሄ ክፍፍል ውፍረት ማለት ነው። እና አንድ ውፍረት ቢሰጥ ይሻል ነበረ። ለማንኛውም ወዶቼ ከወደዳችሁት ቪዲዮ ላይክ እና ሼር አትርሱ። እስከ መጨረሻው ቪዲዮ ተከታተሉ። እስከ መጨረሻ ሳታዳምጡ ምንም አይነት ላይ ተግባራዊ አታውሉት እና ቪዲዮ እስከ መጨረሻ ያዳመጣችሁ እህቶቼ ምን ብላችሁ ትጽፉልኛላችሁ? በጣም ነው የምናመሰግነው። ተጠቅመናል ወይም አልተጠቀምነውም ብላችሁ ኮሜንት ስራ አስቀምጡልኝ። ለኔም ደግሞ ይጠቅመኛል፣ ለእናንተም ደግሞ አይጎዳችሁም። ላይክ ማድረግ ግን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።